ይሄድበት ማምሻ ጀግና ንቅሳት ተፈለሽ ማለት ጡንቻ ምናምን ላይ እኔ ሌላ ነገር ምን አደረኩኝ? እንደዚህ ትቃጨላለሽ አንቺ። እንደዛ ከሆነ ማደረጤ ላይ ፎቶን አስነቅሽ ነው የሚመጣው። አባ ይመችሽ። ምን ጉድ ነው እንደዚህ ነገር ጀግና ነኝ። ፕሮፋይል ላይ ወይኔ እኔ ጀግና የለም ምድር ላይ የምር። እናንተ አሁን ምን አላችሁ? ቆይ ችግራችን ምንድን ነው? ዛሬ ደብሮኛል። በቃ ውጡና ታኝ ካላስ ቡርቴ አንጎ ምን አለች መሰለሽ? ይሄ ቡርቴ የምትባል ዶንቆሮ ማለት ነው። ምን አለች መሰለሽ? መቼም ቢሆን ብሩኬን አታገኝም አለች። ወይኔ በላቸው ብሩኬን ማግኘት ፕሮፐር ያርኩት እንዴ ማይቦሽ ስለሆኑ እኮ ነው። ለይተው አያውቁማ። እንዴት ነው የምታስቡ? እኔ እኮ ግራ ነው የገባኝ። በጎቹ እንዴት እንደሚያስቡ ነው የምር ማወቅ አልቻልኩም። ታለም ታለ ወይኔ አይታችሁ ገና ማለት ነው። አቃጥላችኋለሁ እናንተ እንደዚህ ገና ያሸዋል። ገና ያሸዋል። እኔ ገና አቃጥላችኋለሁ። ተው በቃ ዛሬ ማለት ነው። ወይ እናንተ ሲሙ ብሩኬ እኮ የጓደኛዬ ሰርግ ነው የሄዳ ገብተሻል? አንቺ ደግሞ ተከትለሽ ሄደሻል። በቃ ሀሰን ጓደኛ ናት። ሀሰን ጓደኛ ናት። ሀሰን ጓደኛ ነው ወይስ ወይ እኔ እኮ ትላንት አሚር ሳይነኩ ወዴት ሳይጠሩ አቤት ነው ወይ ነዶ ነው ነገሩ። ደብለሽ ይቅራለ ተናዶ ለኛልኝ ያልተጠራ ቦታ አትጂ። አንቺን ካልጠሩ አትጂ ይባል ነው እኮ ነው እንደው ለምን ባካችሁ የጠበቁት ሌላ ነው። አንቺ የሰራሽው ታሪክ ሌላ ነው። አትሂጂብኝ፣ አትሂጂ። ምን ያስፈልጋል? ወንጀለኛ ስንት ቀን ቆይተን ይመጣልን? 3 ቀን የሶስት ቀን ብቻ ወይኔ እስከፋም ቤቴን መስማ እነሱ እኔ ማሚ አይደለም እነሱም ካስለቀስኩኝ ማለት ነው። ታያላችሁ። ቆይ አራሽ ያመስኑርልኝ እኔ ቆንጆ ወንጀለኛ ልንገርሽ፣ ወንጀለኛ አሁን ስንት ቀን እንቆያለን? በእናትሽ ንገር። 3 ቀን ካለፈ የለም ይበላሻል። 3 ቀን ብቻ እኔ እኮ ማደርገው ነገር አለ። እስከዛ ድረስ የትም እንዳትገዱና ጠብቁ በትዕግስት ምናምን የጠቢ ካልሲ ምናምን የጠቢ እኔ የማደርገው ነገር አለ። የምር አንቺ አሁን ቤት ምናምን ፎ አድርጊ ካልሲ ጠቢ እኔ የማደርገው ነገር አለ። ሄጄ ልምጣ 3 ቀን 4 ቀን ነፍስሽ አይማርም። ነፍስሽ አይማርም።
እንዴ ሰው ኮዳ ቆሰርሽ እናቴ ወስበአም አሁን ግን ቡራዬ ይናፍቀኛል ለእኛ ማለት ነው። ለእነሱ ደግሞ ሀይሚ ትናፍቃለች። ያው አይፈረድም። 3 ቀን እንደምንም አድርጋችሁ አንቺ እኮ ማትረባ ሰው ነሽ። ቁጭ በይ ቪዲዮ ስሪ ካልሲ አይጣብ ያልኩኝ አንቺ እምቢ አለሽ። ተከትለሽ ዋንጫችን ሞች ምን ታረጋለች ታዲያ? እስከዛ ተገላግላለች። እኔ 3 ቀን እረፍት ላገኝ ብዬ እኮ ነው ላገኝ እናቴ ላይ ወንጀለኛ ለእኔ እረፍት አሰጥም። አንቺ ደግሞ እረፍት ብሰጠም ባይሰጠም ያው አትናፍም። እኔ ትንሽ ቢያንስ ምን ችግር አለው? እናቴ ጋር እጄ 4 ቀን 5 ቀን ቢቆይ ምን ችግር አለው ብለሽ ነው አሁን ተከትለሽ ነው? አንቺ ብዬ አዝኜ 3 ቀን እረፍት ስሰጣ ተከትለሽ ትሄጃለሽ። ተፈርዱ እኔ ታውቂኛለሽ። እኔ እኮ ብዙ ነገር ነው ፈልገው ካንቺ እኔ አንቺ አላወራም በእናታችሁ ወዲህ ፍጃ እኔ አንቺ ተለይቼ እኔ አንቺ ከሌለ እዚህ ቤት ምን እሰራለሁ? እኔ ምን እሰራለሁ? እኔን አታውቅኝም ማለት ነው። ለአይጦቼ ምግብ ማገበያት ይሆናልሽ እንጂ ለሌላ አትሆን። አንድ ሰውም አለ። እሱ ምን ያደርጋል? እመቤትን አንቺና ወንጀለኛው ስሩ ቲክቶክ ሲመች ጦሽ እኮ ነው የምትፈልጉኝ። ዘግዝቁኝ። እኔ ምንም አይሰማኝም። ምንም ማድረግ አይችልም። ጀመር ማምሽ አንቺ ካሮት መብላት ከጀመርሽ ቆይተሻል። አትዋሽ። አዎ እውነት ነው። ትክክል ነሽ። አንቺ እኮ ትክክል ነሽ። እኔ አንዳንዴ እበላለሁ። ለዛ ነው እኮ ሰሞኑን የወፈርኩ። አንቺ ግን አታውቂም። አልነገርኩሽም መሰለኝ። ወይኔ ወንድ ልጅ አለ እናቴ። አንቺ ግን 3 ቀን 4 ቀን አፈር ብሉ እናንተ። ኧረ ውዴ ለምን አፈር እንብላ? እህል እያለ ጠራታችን አፈር ብላ ውዴ የማይበጀን አሁን ምን ችግር አለው? እናንተ 4 ቀን ለኔ እረፍት ብትሰጡኝ ይሄዳለሁ አንቺን ተከትዬ። ኧረ ምን አለብኝ እኔ ከኋላ የምትሄጂው ምንድን ነው? ቴዎሎጂ እኔን ተከትለሽ የት ነው የምትሄጂ? የአንቺ ፍቅር እኮ እኔ ግራ ገብቶኛል። ግራ ገብተሽ ግራ አስገባሽ። ምን ሊሆን ታዲያ? እኔ አንቺን ከተለየው ማለት ነው ሞት ነው የሚመስለው እራሱ። እንደውም ታንቀሽ ሙጪ። ውሃ ጠጪ ውዴ፣ ውሃ ጠጪ ማንቴ። ጠጪ። ጠላትሽ ብዙ ነው የኔ ማር። ጠጪ ውሃ። ጠገብሽ ቁጭ አድርጊ ማር። የሚበላም ካለ ቁጭ አድርገሽ አይቻልም። ይህ ማህበረሰብ አትችሉ እናት ካለ ካሮት፣ ቆስጣ፣ ፍርፍር ካለ ብዬሽ ሲጀመር ከተቃጠላ 2 ዓመት ሆነዋል። ሲጀመር አታስማ ሌላ ምግብ ስለማታውቂ አንቺ ብሎ ባለሙያ ረፊ መሰለሽ ቆስጣ አውቃለሁ፣ ፍርፍር አውቃለሁ። ወንጀለኛ ወይ ሩታ ቪዲዮ ለቃለች። ይኸው ገባ። አሁን አየሽው? የሳሪ ልትጂ ገባልኝ። በኋላ ነው ማታ ስተኛ። አሁን ላይ ቲክቶክ ላይ ከእናንተ ጋር እናንተ ፍቅር ሊደፋኝ ነው። ስራውን አስቶኛል። በስመ አብ የእናንተ ፍቅር ነው አሳበደ። ልትሄጂ ይሄ ሁሉ ለእኔ ነው። እንዴት አደስ ምንም አልሆነም። ለአንቺና ለወንጀለኛው እናቴ ህይወቴ ራሱ ሰጣችኋለሁ። ወታችሁ
እኔ ፈና ማረገኝ ሰው ፈልግ ባንቺ ቦታ ላይ